ቱርካን ለሚኔ አዛኝ እንዲሁም ለልጇ ተንከባካቢ ሆና ሶመር ላይ ቂም ይዛበታለች። ሶመር ላይ ተናዳበታለች። ሁልጊዜም ቢሆን ሚኔ በዳነች እያለች እየጸለች ነው። ሚኔም እስከምትወጣ ድረስ ልጇን ምንም ሳይጎልባት እንደምትንከባከብ የእሷ ኃላፊነት እንደሆነ ራሷን አሳምናለች። ነገር ግን ሶመር እንዲጠጋትም አትፈልግም። ከዚህ ሁሉ ጀርባ እየተናደደችው ሶመር ላይ ነው። በአንድ በኩል ደግሞ ነስሪን ጨንቋታል። ቱርካን ትዳሬ ፈርሷል ትበል እንጂ ነገር ግን በነ ሩቻን ትልቁ ቤት ውስጥ ለመቆየት ከባሏ ጋር ከሶመር ጋር ለመሆን ሰበብ እየፈለገች እንዳለ አርጋ ነው የምታውቀው። ነገር ግን የሚኔ መትረፍና ለመትረፍ ጉዳይ የሶመር የህልውና ጥያቄ ሆኖበታል። አሁን ነስሬን ከኔዜት ጋር ቁጭ ብላ እያወራች ነው። ኔዜት እኔ ይቺ ልጅ ምን እያሰበች እንዳለ አላውቅም። እንዴ ግራ ገባኝ እኮ ሚኔ ካልተመለሰች ደና ካልሆነች ኪራዝን እንከባከባታለሁ እኮ ነው ያለችው። ምን ማለት ነው? ሚኔ እስክታገግም ድረስ ልጅ ይዛ ተጣብቃ ልቀር ነው ማለት ነው? ከሞተችስ? እሺ ሚኔ ያርገውና ከሞተች ምን ሊፈጠር ነው? ምን ሊሆን ነው? እስከ ህይወቷ ፍጻሜ ድረስ ይህን ኃላፊነት ተሸክማ ልትቆይ ነው እንዴ? ምንም እየገባኝ አይደለም ትላታለች። ተረጋጊ ይኸውልሽ ሲጀመር ያሉበት ሁኔታ ትክክል አይደለም ነስሪን ውዴ ተረጋጊ። እንደገና ደግሞ ነፍሰ ጡር ናት። ይሄን መረዳት አለብሽ። ልትጨነቅ ትችላለች። ብዙ አትክፊያት በቃ አንቺ እንዴ በራሷ አስባ የሚጠቅማትን ነገር ተወሰን የሚጠቅማትን የሚጎዳትንም እሷ ለይታ ታውቃለች አለቻት። ይገባኛል ግን ማስቆም አለብኝ። ይኸው ምናልባት ሳድቅ ከሰማስ ካወቀስ? እስኪ ምናልባት የሆነ ሰው ከነገረውስ? እስኪ ፋቴ ከነገረውስ? ከተጠራጠረ ስራሷ ሳድቅ አለቻት። ፋቴ በምን ያውቃል ብላ ትጠይቃለች ኔዜት። አላውቅም ከሰው ሰምቶ ሊሆን ይችላል ወይ ጋዜጣ አንብቦ ሳድቅም ቢሆን ጋዜጣ ሲያነብ ሊጠይቅ ይችላል አለቻት። አይ ሊያውቅ አይችልም። እስኪ በኋላ ሄዳለሁ ወደ ሱቁ ጠይቋለሁ፣ እስኪ ያወጣጠዋለሁ፣ የሚያውቀው ነገር ካለ እንዲነግረኝ አረገዋለሁ ትላታለች። በሌላ በኩል ፋቴ ቢሮ ውስጥ ተቀምጠዋል። ስራ ቦታ ሆኖ ጋዜጣውን እያነበበ ነበረ። ሶመር ሚኔን ከፎቅ ላይ ወረወራት። የማይታመን ነው። ያረጓል። እሱ ያረገውም አይባልም። በእርግጠኝነት ይህን ሚስጥር ለመደበቅ እንዴት አያረገውም? ግን የተሻለ መንገድ የለም እንዴ? እንዴት ከፎቅ ላይ ገፈተራት እያለ እያወራ ነበረ። ድንገት ኔዜት ብቅ አለች። ኔዜት ወደ ውስጥ እየገባች ወንድሟ ሳያት እህቴ እንኳን ደህና መጣሽ፣ ነይ ቁጭ በይ እንኳን ደህና መጣሽ። ወይ ጉድ ዛሬ ምን እግር ጣለሽ እያላን ነበረ። አይ ዝም ብዬ ልህ ብዬ እኮ ነው የመጣሁት ብለው ተቀመጠችና ምን ይምጣ ቡና ሻይ አላት። ምንም አልፈልግም አለችው። ኧረ የሆነ ነገር ሽቅመሽ የሆነ ነገር እያለ ነው። አልፈልግም አለችው። ከዛ እሱ ታዲያ እንዴት መጣሽ አላት። ዝም ብዬ አላረለ ልጠይቅህ ሁኔታ አለ ስራ እንዴት ነው አለችው። ስራ ጥሩ ነው፣ ይህን እያየው ነበር ስራዬን አቆሜ ተመልከችም እንደተፈጠረ አላት። እኮች የኮርማን ቤተሰብ ረዳት እኮ ናት፣ የሶመር ረዳት ናት አለችው። ኧረ አይደለም እህቴ አሁንስ እየተሸወርሽ ነው። ደሞ አንቺ ምን ንቆ አይደለሽ እንዴ? ነገሮችን ከሌሎች የበለጠ እኮ ታስተውያለሽ እኮ። ምንድን ነው አላት። እኮ ሌላ ምን ነገር አለ ብለህ ነው? በቂ የተፈጠረ አደጋ ነበረ አለችው። አይመስለኝም እውነታው ከዚህ ሁሉ ጀርባ ያለ ይመስለኛል ነገር እያለ ነው። ለምሳሌ ምን ለማለት ፈልገህ ነው አልገባኝም አለችው። ይኸውልሽ ይሄ ደብዳቤ ታይሻል። እዚህ ደብዳቤ ውስጥ ያለው ጉድ ማለት ነው። ጉድ ነው ያለው። በቃ እዚህ ደብዳቤ ውስጥ ኒያስ ያቺ ራሷን አጠፋች የተባለችው ሚኔ የእሷ ባል እዚህ ደብዳቤ ውስጥ ሁሉንም ነገር ጽፏል። ምንድነው ቆይ የሚሻለው ግን በዚህ ሰዓት ማን ነው የምናምነው? ሶመር በእርግጠኝነት ሚስጥሩን ለመደበቅ ብሎ የቀድሞ ፍቅረኛውን ገፈተራት ቢባል አሁን ሰው ያምናል? አያምንም። እኔም አላምንም ነበረ። ግን የሚገርመው ነገር ሚኔ የቀድሞ ፍቅረኛው ናት። ኔዜት እየሰማሽ ነው? የኛ ሶመር ጉድ እኮ ነው። ፈጣሪ እንደው ስንት ጉድ ነው የምሰማው ዘንድረው። ፍቅረኛው ነበረች ቅምጡ በያት። አሁን ደግሞ እቤት ይዟት አይገባም መሰለሽ? ቱርካን እያለች ተመልከችልኝ ይህን ጉድ ብቻ ይላታል። ከዛ እሷ ምንም የገረማት አትመስልም። ፋቴ እንደሚያውቅ ልታወጣጣው ነበር የመጣችው። እሱ ግን የማታውቅ መስሎ ጭራሽ የሚያውቀውን ነገር ሰፋ ለጠጥ አድርጎ አብራራላት። ፋቴ ሲጠብቅ የነበረው እህቱ ጉድ ስትሰማ እንድትጮህ ወይም ደግሞ እንድትገረም ነበር። እሷ ግን ምንም አልመሰላትም። ኔዞ የገረመሽ አትመስይም። ምንድነው ነገር ታውቂ ነበር እንዴ አላት። ምን ሲጀመር ሰው መስደብ ምን የተለመደ ነገር አይደል እንዴ? ምን ይሄ ስድብ አይለጠፍ ምንድን ነው እያለችው ነበር። አይመስለኝም። ፈጣሪ ሆይ ይሄማ ስድብ አይደለም፣ እውነት እኮ ነው። ማስረጃ እኮ አለ። ግን ውሸትም ቢሆን እንኳን አንቺ ጠርጥረሽ የሆነ ነገር ማለትሽ አይቀርም ነበረ። ገባኝ። እኔ እኮ ምን እንደሚነካኝ አንዳንዴ ነገር ቀስ ብሎ ነው የሚገባኝ። እህቴ ታውቂያለሽ አይደል አላት። ምን ነው ማቆይ የማይመስል ነገር አታውራ አለችው። እኔ ግን ደውዬ እነግራታለሁ ለቱርካን እነግራታለሁ። በእርግጠኝነት ቱርካን አውቃ ሊሆን ይችላል። እሺ ምናልባትም ለወንድሜ ሳድቅ ብነግረውስ በማለት ተናገረ። ተጠንቀቅ እንዳትደፍር እንደዚህ አይነት ነገር አለችው። ከዛ ፋቴ እሺ ተይው እሺ ወሬን ቀይርሽ ለማንኛውም አራኒ ዳሪያ ምን ነክቷት ነው ስደውላ ስልኳ አይሰራ ማለት ምን ታርግ ልጅቷ አለችው። አረኔማ ግን እኔ ግራ የገባኝ ነገር እኮ አንዳንዴ ዳሪያን ሳያት ዝም ብዬ ልጄ ውላ ትመስለኝ። ምናልባት ዶኑሽን ልሞክር እንዴ? ዶኑሽ ተወል ልጄ አላት አውቆ። እንዲህ ሲል ስነስርዓት ያዝ ይኸውልህ ዶኑሽ አጠገብ እንዳትደርስ ብላ በኃይለኛው ተበሳሽታ ሄደች። አሁን የበለጠ ነገሩ እየገባው መጣ።
በሌላ በኩል ዶኖሽ ቢሮ ውስጥ ናት። ከዛ በኋላ በድንገት ሴቪ ላይ መጣች። የኔት ኦዛርን ፈልጌው ነበር አለቻት። ከዛ ዶኖሽ ቀጥሯለሽ አለቻት ሴቪ ላይ የለኝም እያለቻት ነው። እሺ ቆይ ላሳውቀውና ትገቢያለሽ ብላ ዶኖሽ ወደ ስልኳ ስትጠጋ ድንገት የቀድሞ ጸሐፊዋ መጣች። አስገቢያት ትግባ ችግር የለም ግቢ ብላ ሴቪ ላይ እንድትገባ አረገቻት። ከዛ ዶኖሽ እኔ እኮ አላወኩም ነበር እኮ ፍቃድ ልጠይቅላን ነበር አለቻት። ችግር የለም ይህ የአቶ ኦዛር ትዕዛዝ ነው መግባት ትችላለች እያለቻት ዶኖሽ ለምን ብላ ራሷን እየጠየቀች ገረማት። ሴቪ ላይ ወደ ውስጥ ገብታለች። ከዛም በኋላ ከኦዛር ፊት ለፊት ተቀምጣ ሙስጠፋ ሰሞኑን ስለተፈጠረው ነገር ነገረኝ፣ መኪና እንደሰጠውም ነገረኝ አለችው። አዎ ያው በተደጋጋሚ ራሱን ከሶመር ጋር ስለሚያወዳደር እንደገና እኔም ደግሞ ያው ከአባትነት የሚጠበቅብኝን ነገር እያረኩኝ ነው አላት። ግን ኦዛር ታውቃለህ አይደለ በመኪና በመስጠት ምናምን ነገር እሱን አታታልለውም፣ አትሸውደውም፣ ፍቅር በገንዘብ አይገዛም አለችው። ይገባኛል ግን ይህን ነገር ለመስጠት ያነሳሳኝ አባቱ ስለሆንኩኝ ነው፣ ስለሚያስፈልገው ነው ለስራ። ከዚህ በኋላ በጣም ብዙ የሚጠብቀው ነገር አለ። እሱ ገና ወጣት ነው ደግሞ እመኝኝ እኔ እንደምንም ብዬ አሳምነዋለሁ። አሁንም ቢሆን እንደገና ከኔ ጋር የመሆን ሰፊ እድል አለው እያላን ነው። ዝም ብላ ትመለከተዋለች። በእርግጥ እኔ ተስፋ አለኝ ልሽ ለሱ ባዶ ተስፋ ብቻ አይደለም የምሰጠው፣ እኔ ራሱ ተስፋ አለኝ ከሱ ጋር እንደ ልጅና እንደ አባት እንደመሆን። ምናልባት ካለብኝ ከባድ ፈተና አንጻር እንደሆነ ሁሉንም ነገር መረዳቱን አንድ ቀን አይቀርም ነገሮች ከባድ እንደሆኑ ይረዳኛል። በእርግጥ እኔ ያንን መኪና የሰጠውት በቃ እንደ አባትና እንደ ልጅ ለተወሰነ ሰዓታቶች አብረን እንድንንሸራሸርበት ነበረ፣ ግን መጥፎ ነገር ተፈጠረ አላት። ምን መጣ አለችው። ልጄንም ለተወሰነ ጊዜ አስረውት ነበረ። የቀድሞ ፍቅረኛው ራሷን ለማጥፋት ሞክራ አሁን ኮማ ውስጥ ናት ያለችው፣ ከባድ ነገር ተፈጠረ በማለት ተናገረ። ኧረ እባክህ እያለች በተጨማሪ ሌላ ማብራሪያ እንዲነግራ ስጠብቅ ነበረ። እንደገና ደግሞ ያው የኔም ልጅ ቱርካን በጣም ተጨንቃለች እያለ ቱርካን ነፍሰ ጡር እንደሆነች አርጎ እያወራ ከዛ ስሟን ቱርካን ያልከኝ በማለት ጠየቀችው። አዎ ቱርካን የእውነት በጣም የዋለች እንደው እኔ እዛ ቤት ውስጥ ለሷ የሚገባትን አይነት ፍቅር ብታገኝ እንዴ ደስ ባለኝ እያለ ስለ ቱርካን ማውራት ጀመረ። ከዛ ሴቪ ላይ ቱርካንን አስታወሰቻት። አሁን ልታገኛት ጭምር እያሰበች ነው። በሌላ በኩል ሩቻል ከልጇ ጋር ተቀምጣለች። ሻይ እየጠጡ አብረው እያወሩ ነበር። ድንገት ቱርካን መጣች። ቱርካን ኪራዝ እያለቀሰች እያስቸገረቻት ነው። ከዛ አይላ ወደ እሷ ስመጣ እስኪ የሆነ ነገር ይዘሽላን ብላ እየጠየቀቻት ነው። ወይኔች ልጅ ታመመች እንዴ ያለማቋረጥ እኮ ነው የምታለቅሰው ትላታለች። ሩቻልም መጣች። ከዛም በኋላ ሩቻል ከመጣች በኋላ ተቀበለቻት። ተቀብላት እያባበለቻት አየሽ አሁን ጥሩ ስሜት ተሰማት፣ አሁን ደህና ናት አብቅቷል እያለች እያቀፈቻት ነበር ኪራዝን። ከዛ ዞር ትላለች። ሶመር ዞር ብለው ቱርካንን ሲያት ቱርካን በተደጋጋሚ ስትገለማምጠው ነበረ። ከዛም በኋላ ሩቻል በቀጥታ ወደ ሶመር መታ ናንካ እስኪ ልጅን ተቀበለኝ ስትለው እማዬ አልፈልግም አልይዛትም ሲል ነበረ። ደግሞ ምን ሆንክ አንተ ብላ ማቀፏ እንደቀጠለች ነው። ከዛ ሶመር ከተቀመጠበት ተነስቶ እየሄደ ቱርካን በአንድ በኩል ስልክ ተደወለላት። ደዋዩዋ ሴቪ ላይ ናት። ሴቪ ላይ ከዚህ ቀደም ተገናኝተን ቡና ነገር እንጠጣ ብላን ነበረ። አሁን ቱርካን እግረ መንገዷን ሲደወልላት ፍቃደኛ ነኝ እያለቻት ነው። ሶመር ባጠገቧ በዚህ ሰዓት እያለፈ ቱርካን አሁንም ትገላምጠዋለች። ሁለቱ ጥንዶች አሁንም እንዳልታረቁ ግልጽ ነው። በሌላ በኩል ሴርዳር እንዲሁም ዳሪያ እዛው ዩኒቨርሲቲ ውስጥ አንድ ላይ ተገናኝተው ምግብ እየበሉ ናቸው። አጠገባቸው ጃነን አለች። ከዛ ሴርዳር እስኪ ወደ ቤት ተመልሰን በዛው እኔም ዶኖሽን ላገኛት እያለ ሀሳብ እያቀረበ ነው። ከዛ ጃነን ደግሞ የሴርዳርና የዶኖሽን ፍቅር ታደንቃለች። ከዛ በኋላ በድንገት ኦዝጉር እየመጣ ነበረ። ኦዝጉር አስተማሪው ዳሪያን ከቀናት በፊት ተዋውቋን ነበር። የሚስጥረኛ ሰው ከተዋወቀ በኋላ የዳሪያን ስለ ልቦና የሚያነብ ይመስላል። ዳሪያ በብዛት ከቤተሰቦቿ ጋር እንደምትጨቃጨቅ እና ሌሎችን ባህሪዎቿን እየተናገረ እያስደመማት ገርሟት ትንሽ ትደነግጥና ካጠገብ ተነስታ እየሄደች ነው። ቱርካንና ሴቪ ላይ ተገናኙ። ሴቪ ላይ ቱርካንን በጣም ብዙ ምትመክራን ነገር አለ። ይኸውልሽ አንቺ ያለሽበት ቦታ በጣም ይገባኛል እያለቻት ብዙ ነገር ስትመክራት እኔ ምልሽ ኦዛርን እንዴት አወቅሽው ብላ ጠየቀቻት። ከዛ ሴቪ ላይ እኔና ኦዛር ለረዥም ጊዜ ነበር ምንተዋወቀው ብላ አጭር ብቻ ነገር እየነገረቻት ነው። ከዛ ቱርካን ከዚህ በኋላ ስለሚያጋጥማት ፈተናዎች በሙሉ እያስረዳቻት እሷ ጠንካራ ካልሆነች ነገሩ በጣም አስቸጋሪ እንደሚሆንባት ትነግራታለች። በልጅሽ ጉዳይም ተስፋ አትቁረጪ እያለች ስታበረታታት ነበረ። ከዛም በኋላ ቱርካን ማታ ወደ ቤት መጣች። ስትመጣ ከኪራዝ አጠገብ ነበረች። ኪራዝ አለፍ እያለች ታለቅሳለች። አታልቅሽ ኪራዝ፣ እናትሽ ናፈቀችሽ አይደለ? የእናትሽ ጠረን የእናትሽ ድምፅ ናፈቀሽ አይደለ? እያለች ድንገት ሶመር መጣ። ቆሞ ዝም ብሎ ካዳመጠ በኋላ ወደ ውስጥ እየቀረበ ቱርካን ስትገላምጠው ምን ልታደርግ መጣ አለችው። ቱርካን እባክሽ እንደዚህ መሆንሽን አቁሚ። ምን ሆነሽ ነው? እኔ እናንቺ እኮ ቢያንስ ጥሩ ጊዜ እኮ አሳልፈናል እኮ። ትንሽ እንኳን ፊትሽ ላይ ፈገግታ ይነበብ እንጂ ምን ሆነሽ ነው? ሁሌ እኔን ስተኝ እንደዚህ እየገላመጥሽኝ እንደተኮሳተርሽ። እኔ እናንቺ ከዚህ በኋላ ደስተኞች እንሆናለን። ሁሉንም ነገር
ነገር እንረሳለን አላት። ከዚህ በኋላ እኛ የሚባል ነገር የለም አለችው። ቱርካን እባክሽ ማውራት አለብን፣ እባክሽ እንደዚህ መሆንሽን አቆሚ። ምን ሆነሽ ነው? ቆይ አንቺ ለምን አንድ ጊዜ አትረጅኝም አላት ሶመር። ከዚህ በኋላ ምንም ማወራው ነገር የለም ብላ ከተቀመጠችበት ተነሳች። እሺ ለምንድን ነው የምትሸሽው? እሺ እናወራ አላት። እኔ አላመለጥኩም እኮ አልሸሽውም እኮ ምን እያልክ ነው ያለው? ሁሉ ጊዜ ፊት ለፊትህ ነበርኩኝ፣ ሁሉ ጊዜ ፊት ለፊትህ በቃ እውነትን የምትናገርበት ጊዜ ሰፊ ጊዜ ነበረ። ነገር ግን አንተ ምን አረክ? እኔን ግን ስታታልለኝ ነበረ። ሶመር ልክ ከዚህ በኋላ እኔ እንዳምን እንዳጠብቃለችው። ቱርካን እንደዚህ ሆኖ መቀጠል የለበትም እባክሽ እባክሽ አንድ ጊዜ አስቢ አስተውይ አላት። አንቀጥልም እዚህ ቤት ለምን እንዳለው ታውቃለህ? ሚኔ ደህና እስክትሆን ድረስ ውልቅ ብዬ እወጣለሁ አለችው። ይኸውልሽ ሲጀመር አንቺ እኔን ለማመን ራሱ የምትፈልጊ አይመስለኝም። ምን ሆነሽ ነው? ቆይ አንቺ እሺ ቆይ ሲጀመር እኔ ከሚኔ ጋር ካቋረጥኩበት መቀጠል ብፈልግ ኖሮ አንቺ መፍታት እየቻልኩ ለምን አላረገውም ነበረ? መልሽ እስኪ ይሄ መልሽ። ያኔ እንፋታ ብለሽ አንቺ ሙሉ ፈቃደኝነትሽን ስታሳይ ለእኔ ጥሩ አጋጣሚ አልነበረ? ማድረግ እችል እኮ ነበር። ቱርካን ራይነሽን ክፈቺ፣ ኧረ አንድ ጊዜ እንኳን ይግባሽ አላት። ይሄ ከሱ ጋር ምንም አይገናኝም፣ ሸውደኛል፣ አታለኛል እያለችው ነው። በአንድ በኩል ሶመር ይንገበገባል። ሶመር እንዴት አትረጅኝም? ቢያንስ እንኳን አንድ ጊዜ እያላን ነው። ምናልባት አንድ ቀን ይቅርትኝ ይሆናል። ነገር ግን ይኸውልሽ እኔ አንቺን ከማፍቀር ውጭ ምንም ያረኩን ነገር የለም እያላት ነው። አሁንም ቢሆን ካጠፋ ይቅርታ እየጠየቃት፣ እሷ ግን በጭካኔ ነበር የምታየው። ትቷት ወጣ። እያለቀሰች ነው። በሌላ በኩል ዶኑሽ ማታ ቤት መታለች። እናቷን ስራ እያገዘች ድንገት ሳድቅ መጣ። ሳድቅ ሲመጣ ነስሪን ትንሽ ተቀያይራለች። ከዛ እንዴ ነስሪን ምን ሆነሽ ነው ዛሬ እያላት፣ ከዛ በኋላ ሚስቱት ምንም ነገር አይደብቅም። እናቴ ነስሪን ዛሬ ስታለቅስ ነበር ያለችው አለ። ምን ነስሪን ምን ተፈጠረ? ለምሮ የምታለቅሸው እያላን ነው። አይ ምንም በቃ ዝም ብሎ ስትነብር ዝም ብሎ ማለት እንዴት ሆነው እያለ ነስሪናውን መደባበቋን ቀጠለች። ሚስቱት ከተቀመጠበት ተነስቶ ሄደ። ነስሪን ይልሽ የተፈጠረ ነገር ካለ ንገሪ። አንቺ ችግርሽ ሁሉ ጊዜ የሆነ ነገር ታፍኝና ዝምት ያለሽ ብቻሽን ትሰቃያለሽ እባክሽ ብሏት ሄደ። ነስሪን እያለቀሰች ነው። ማታ ላይ እነ ዳሪያ እንዲሁም ሴርዳር አብረው እየተዝናኑ በቀጥታ ወደ ዶኑሽ እየደወሉ ነገ ጠዋት እንደሚመጡና እንደሚያገኟት ይነግሯታል። አሁንም ቢሆን ቱርካን ኪራዝን እየተንከባከበቻ ነው። ኪራዝ ታለቅሳለች። ሶመር ድምፅ ሰምቶ እየመጣ ነው። መቶ ሊቀበላን ነው። ነገር ግን መልሶ እምቢ አላት። ለምንድነው እምቢ የምትለው? ና ተቀበል። ምን ሆነ አባቷ ከሆነ እያለች ሰጠችው። ከዛ በኋላ መልሶ ሶመር ኪራዝን ማባበል ጀመረ። ቱርካን ትታው ሄደች። ቱርካን ትታው ሳሎን መታ ሶፋ ላይ እየተኛች ነስሪን በአንድ በኩል ከቤት ወጥታ ታስባለች። ሳድቃውንም ቢሆን የሆነ ነገር እንዳለ ገብቶታል፣ ግን ማወቅ አልቻለም። በመስኮት በኩል እያያን ነው። ሶመር ኪራዝን ካስተኛ በኋላ ወደ ዋናው ሳሎን እየመጣ ቱርካንን ተኝታ አያት። ሶፋ ላይ ዝቅ ብሎ እየሳማት ነበረ። ቱርካን በጧት ቁርስ እየበላች ነው። አይላ አብራት ታወራታለች። ዛሬ ቢያንስ ተረጋግተሽ ቁርስ በላሽ እያለቻ ነው። ድንገት ኦዛር መጣ። ኦዛር ከቱርካን ጋር እያወራ ነው። አይላ እንድትወጣ አድርገው። ከዛ ይኸውልሽ እንደተናደድሽብን ይገባኛል፣ ግን ከኛ ጋር መተሽ መብላት አለብሽ፣ እኛ ቤተሰቦችሽ ነን አላት። ይቅርታ አድርግልኝና አቶ ኦዛር አንተን በንቀት ማናገር አልፈልግም፣ ነገር ግን ውሸት ባለበት ቦታ ላይ ቤተሰብ የለም እያለችው ነው። ከዚህ በኋላ እንደማትቀጥልም ትናገራለች። ቱርካን እንደዚህ አትሆኝ አጨቂ፣ እውነት ከሶመር ጋር ሁሉ ነገር አልፋችሁት ደስተኛ ትሆናላችሁ እያላን ነው። ከዛ ትቷት ሄደ። ሴርዳርና ዳሪያ በቀጥታ ወደ ዶኑሽ መጥተዋል። ከዛ ተገናኙ። ከዛ ዶኑሽና ሴርዳር እናውራ ብለው ወጡ። አሁን ዳሪያ የዶኑሽ ወንበር ላይ ተቀምጣለች። ከዛ በድንገት እየመጣው ሙስጠፋ ነው። ሙስጠፋ ወደ ቢሮ ሊገባ ብሎ ወደ ኦዛር በርጋ ቆሞ እያለ ድንገት ዳሪያ መጣች። ወዴት ነው የት ሄድ ነው አለችው። አቶ ኦዛር አለ እንዴ ብሎ ጠየቃት። እኔ እንጃ አላውቅም አለችው። ምንድነሽ አንቺ ማለት አንቺ ማነሽ አላት። አንተ ራስህ ማነህ? መጀመሪያ ጥያቄ መልስ አለችው። እኔ እዚህ ነኝ የምሰራው ማለት አቶ ኦዛርን ፈልጌው ነበረ። ትላንትና ጃኬት እዚህ ረስቼ ያው የሽያጭ ባለሙያ ነኝ፣ እሱን ፈልጌ ነበር የመጣሁት አላት። እሺ ጥሩ፣ እኔ ደግሞ የዶኑሽ እህት ነኝ የአዲሷ ጸሐፊዋ አለችው። ጥሩ እሺ፣ እና አቶ ኦዛር አልመጣም አላት። እኔ እንዴት ላቅ እችላለሁ አለችው። እስኪ ወረቀት ላይ ምናምን ነገር ያ ቀጠሮ ምናምን ካለው አላት። ከዛ ትንሽ ወደ ወረቀቱ ቀረበችና ማንበብ አልወድም አለችው። ከዛ ዝም ብሎ ተመለከታት። እኔ ምልሽ ምን ነበር ተምረሽ የጨረሽው አላት። ኧረ እኔ ገና አልጨረስኩም፣ ገና ዩኒቨርሲቲ መግባቴ አለችው። ምር የምትማረው አላት። የምትማረውን ነገረችው። አርክቴክቸር እንደምትማር ስትነግረው ይገርማል በጣም እሺ መልካም ጊዜ ብሏት ሄደ። ከዚህ ቀደም አግኝተው ስለማታቅ ምን አይነት እብድ ነው እያለች ከራሷ ጋር እያወራች፣ ከዛ በኋላ ድንገት ዶኑሽ መታ። በቃ እናንተ ውጭ ጠብቁኝ፣ የኔ ስራዬን ስጨርስ እመጣለሁ፣ አብረን እንወጣለን አለቻቸው። ከዛ አብረው ሊወጡ ናቸው። የተወሰነውን ስለ ሶመር ስለተፈጠረው ነግራቸው እየገረማቸው ወጡ። አሁን ቱርካን ኪራዘን እየተንከባከበች በድንገት ሩቻል መጣች። እየተቀበለቻን ነበር። እሷ እያባበለች ነው። ለምንድን ነው ግን ለኪራዝ የራሱ አልጋ ማይገዛላት ብላ ቱርካን ጠየቀች። አይገዛላትም በፍጹም፣ አልጋው ከተገዛማ ሚኔ ቤቷ ይመስላታል፣ ከዛ እሷን ለማስወጣት በጣም አስቸጋሪ ሆነብናል አለች። እንደዚህ ስትል ቱርካን በጣም ይህን እየተቃወመች ስትከራከር ሶመር መጣ። እማዬ ልክ ናት፣ በፍጹም አልጋ መገዛት የለበትም ለኪራዝ እያለ ነው። ሚኔ ደህና ስትሆን ሌላ ቤት እንደሚከራይላቸውና እዛ እንደሚገቡ ያን አልጋው እንደሚገዛ ይናገራል። ቱርካን ግን እምቢ እያለች ነው። አሁን እህቶቿ መጡ። እነሱን እያናገረች ነው። ከእህቶቿ ጋር እያወራች፣ በአንድ በኩል ሶመር ከሴርዳር ጋር አቅብሎ እያወራ ነበረ። ትክክለኛው ሚስጥር የማያውቁትን ዳሪያ በእርግጠኝነት የሆነ ነገር እንደተፈጠረ ጠርጥረዋል። ነገር ግን ማወቅ አልቻሉም። በተለይ ዳሪያ በጣም ነው የምትጠራጠረው። አሁን ቱርካን ጫፍ ጫፉን ነገረቻቸው። ሲጀመር የሶመር ረዳት ከሶመር ጋር ምንድን እንደዚህ ያጣበቃት ምንድን ነው ማለት ምንም አልገባኝም፣ የሆነ የተደፋፈነ ነገር አለ ትላለች። ዳሪያ ልክ እንደሆነች የምታውቀው
የምታውቀው ቱርካን አፏን ሰብሰብ እያደረገች ነው። ለማንም ሰው የተፈጠረውን ነገር መናገር አትችልም። አሁን ወደ ቤት አንድ ላይ እንሂድ ተባብለው፣ ነገር ግን ቱርካን እናንተ ወደ ቤት ሂዱን የመጣውኝ ብላቸው ወደ ገበያ ሄደች። አልጋ እየገዛች ነበረ። አልጋውን ገዝታ እየተመለሰች በሌላ በኩል ሶመር ከሙስጠፋ ጋር እያወራ ነበረ። ሶመር ለጊዜው ነጻ ቢሆንም ነገር ግን በቀጣይ ከባድ ችሎት አለበት የእሱን ህልውና የሚወስን። አሁን ሙስጠፋ የእስር ቤትን ህይወት ያውቃል። ጫፍ ጫፉን አንዳንድ ምክር እየሰጠው ገርሞት እያየው ሶመር እነ ዳሪያ እቤት ደረሱ። ወደ ውስጥ እየገቡ ናቸው። ከዛ ድንገት ፋቴ መጣ። ፋቴ ከነስሪን ጋር እያወራ ነው። እንዳለ የሚያውቀው ሚስጥር ዘርግፎ ነገራት። ሲነግራት በሚኒና በሶመር መካከል ያለውን ግንኙነት የምታውቀው ነስሪን መጀመሪያ አልገረማትም። ከዛ ወንድምህ እንዳይሰማ ብላ ወደ ጥግ ስትወስደው ታውቂ ነበር አይደለ? አንቺ ግን ምን አይነት እናት ነሽ ብሎ ደግሞ ከእሷ ጋር እየተጨቃጨቀ ነበረ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።